በባለፈው ፕሮግራሜ ከዋስትና አይነቶች ውስጥ አንዱ ስለሆነው ስለ ተራ ዋስትና ነግሬያችሁ ነበር። በዛሬው ፕሮግራሜ ደግሞ ዋስ ከመሆናችሁ በፊት ልታውቁት ስለሚገቡ የዋስትና አይነቶች ምንነት፣ መብቶችና ግዴታዎች አንዱ የሆነውን የምነግራችሁ ይሆናል። ይህንንም ማወቅ የግድ ይላል። በመሆኑም በዚህ ቪዲዮ ከዋስትና አይነቶች ውስጥ አንዱ ስለሆነው ስለ አንድነት ዋስ ወይም በሌላ ስሙ የአንድነትና የነጠላ ዋስ የፍትሐብሔር ድንጋጌዎችን መሰረት አድርጌ የምነግራችሁ ሲሆን የአንድነትና የነጠላ ዋስ ወይም የአንድነት ዋስ ምንድን ነው? የአንድነትና የነጠላ ዋስ ወይም የአንድነት ዋስ የሆነ ሰው ዋስ ከመሆኑ በፊት ማወቅ ያለበትና ማድረግ ያለበት ጥንቃቄ ምንድን ነው የሚለው በስርስር የምነግራችሁ ይሆናል። ይህ የዋስትና አይነት ካሉት የዋስትና አይነቶች እጅግ አደገኛውና ጥንቃቄ የሚሻ ጉዳይ ስለሆነ በአጽንኦት እንድትከታተሉ እመክራለሁ። ሰላም ክቡራትና ክቡራን ተከታታዮቼ እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ ፕሮግራም መጥቻለሁ። እንግዲህ ቃል በገባሁት መሰረት ከዋስትና አይነቶች ውስጥ አንዱ የሆነውን የአንድነትና የነጠላ ዋስ ወይም የአንድነት ዋስ ምን እንደሆነ ልነግራችሁ ዛሬ ተገኝቻለሁ። ይህ የዋስትና አይነት እጅግ ልታውቁት የሚገባ ስፔሻሊ በገንዘብ ብድር መካከል ዋስ የሆናችሁ ግለሰቦች ልታውቁት የሚገባ ነገር ነው። ስለዚህ ይህንን በአጽንኦት እንድትከታተሉኝ እጋብዛለሁ። ለዚህ ቻናል አዲስ የሆናችሁ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን አብረውን ይሁኑ እላለሁኝ። ቀጥታ ወደ ዛሬው ፕሮግራም ይገባለሁ። እንግዲህ በሀገራችን የሕግ ማዕቀፍ ውስጥ ሁለት አይነት ዋስትናዎች አሉ። አንዱ ተራ ዋስትና ሲባል ሌላኛው ደግሞ የአንድነትና የነጠላ ዋስ ተብሎ ይታወቃል። በባለፈው ፕሮግራሜ ስለ ተራ ዋስትና ነግሬያችሁ ነበር። ዛሬ ደግሞ የምናየው የአንድነትና የነጠላ ዋስ ወይም በሌላ ስሙ የአንድነት ዋስ የሚባለውን ይሆናል ማለት ነው። ይህ የአንድነትና የነጠላ ዋስ የሚባለው ይህ የዋስትና አይነት ከዋስትናዎች አይነቶች ሁሉ አደገኛውና አብዝቶ ጥንቃቄ የሚፈልገው የዋስትና አይነት ሲሆን በአጭሩ የአንድነትና የነጠላ ዋስ ወይም የአንድነት ዋስ የሚባለው ወይም የአንድነት ዋስትና የሚባለው ዋናው ባለዕዳ ግዴታውን ለመወጣት ካልቻለ ወይም አቅም ከሌለ ዋሱ ገንዘቡን ለመክፈል ግዴታ የሚገባበት የዋስትና አይነት ሲሆን አንድ ዋስ ለሌላ ሰው ለሚበደረው ገንዘብ ዋስ በመሆኑ በአንድነትና በነጠላ ወይም በአንድነት በሆነ ዋስትና ውል ሲፈርም ተበዳሪው ብሩን ካልመለሰ አበዳሪው በቀጥታ ገንዘቡን መልስ ብሎ ዋሱን ሊጠይቀው የሚችልበት የዋስትና አይነት ነው። አበዳሪው ከፈለገ ቀድሞ የተበደረውን ሰው ሳይጠይቅ ዋሱን ብቻ በመክሰስ ያበደረውን ገንዘብ ከዋሱ ላይ መጠየቅ ይችላል። በዚህ አይነቱ ዋስትና ገንዘብ ያበደረ ሰው ለተበዳሪው ከመናገሩ በፊት በዋስትና ላይ ክስ ማቅረብና በእጁ ያለው መያዣ መሸጥ እንዲችል የፍትሐብሔር ሕጉ አንቀጽ 19(3) መሰረት ይፈቀድለታል ማለት ነው። አንድ በአንድነትና በነጠላ ዋስ ለመሆን ያሰበ ሰው ምን ጥንቃቄ ማድረግ አለበት የሚለው ልናይ ይገባል ብዬ አምናለሁ። እንግዲህ ለአንድ ሰው በብድር ሆነ ለሌላ ጉዳይ አንድነት ዋስ መሆን የፈለገ ሰው የመጀመሪያ ማወቅ ያለበት ነገር የዋስትና ውሉ ምን አይነት ነው የሚለውን ነው። ዋስትና ውሉ አንድነትና ነጠላ ከሆነ ጥንቃቄ ማድረግ የሚያስፈልግበት ምክንያቶች አሉ። እነሱም አንደኛ በዚህ አይነቱ ዋስትና ገንዘብ ያበደረ ሰው ለተበዳሪው ከመናገሩ በፊት በዋሱ ላይ ክስ ማቅረብና በእጁ ያለው መያዣ መሸጥ እንዲችል ሕጉ ስለሚፈቅድለትና በአንድነትና በነጠላ ዋስ የገባ ሰው መጀመሪያም ያበደርከውን ሰው ጠይቅ ከኔ ጋር ከመምጣት በፊት ብሎ እንደ ተራ ዋስትና ከዋናው ባለዕዳ ጋር ተከራከር ብሎ የመመለስ መብት የለውም። ስለሌለውም ማለትም በአንድነትና ነጠላ ዋስትና ውል የፈረመው ዋስ ልክ እንደ ባለዕዳው ተቆጥሮ ክስ ይቀርብበታል ማለት ነው። ዋስ ሳይሆን እንደ ባለዕዳ ይቆጠርበታል። አንድነትና በነጠላ መጠየቅ ስለሚችል ማለት ነው። በፍርዱም ላይ ከዋሶቹ አንዱ በዋስትናው ልክ ዋስ በገባው ልክ ይፈረድበታል። በዚህ ምክንያት የዋስትና ውል ከመፈረማችን በፊት ጥንቃቄ መደረግ አለበት። በአንድነት ዋስትና ዋስ ሆናለሁ የሚል ሰው ይህንን የአንድነት ዋስትና ልዩ ባህሪ አስቀድሞ ማወቅ አለበት ማለት ነው። ሁለተኛው በማንኛውም ጉዳይና ሁኔታ ምንጊዜም ዋስ ስትሆኑ በዋስትና ውሉ ላይ የሰፈረውን የገንዘብ ጣራ በጥንቃቄ መመልከት ይኖርባቸዋል። ምክንያቱም ኋላ ላይ ዋስ የሆናችሁለት ሰው ግዴታውን ካልተወጣ የምትጠየቁት ዋስትና በፈረማችሁት የገንዘብ መጠን ልክ ስለሆነ ዋስ የሆናችሁበትን የገንዘብ መጠን ማወቁ እጅግ ጠቃሚ ነው ማለት ነው። በመሆኑ ይህ የአንድነትና የነጠላ ዋስ አደገኛ ነው የተባለበት ምክንያት አበዳሪው ሰው የተበደረውን ሰው ሳይጠይቅ ዋሱን ቀጥታ የመጠየቅ መብት ሕጉ ይሰጠዋል ማለት ነው። ስለዚህ ይህንን ልታውቁ ይገባል ማለት ነው። የአንድነት ዋስትናና የተራ ዋስትና ልዩነት ምንድን ነው የሚለውን እንዴ። የአንድነት ዋስትና ማለት ዋናው ባለዕዳ ግዴታውን ለመወጣት ካልቻለ አቅም ከሌለው ዋሱ ገንዘቡን ለመክፈል ግዴታ የሚገባበት የዋስትና አይነት ሲሆን
አንድ ዋስ ለሌላ ሰው ለሚበደረው የገንዘብ ዋስ በመሆን በአንድነትና በነጠላ ወይም በአንድነት በሆነ ዋስትና ውል ሲፈርም ተበዳሪው ብሩን ካልመለሰ አበዳሪው በቀጥታ ገንዘቡን መልስ ብሎ ዋሱን ሊጠይቅበት የሚችለው የዋስትና አይነት ነው የአንድነት ዋስትና የሚባለው። ተራ ዋስትና ማለት ግን ዋናው ባለ ዕዳ ግዴታውን ለመወጣት ካልቻለ ወይም አቅም ከሌለው ገንዘቡን ለመክፈል ግዴታ የሚገባበት የዋስትና አይነት ሆኖ ነገር ግን ይህ የዋስትና አይነት ላይ ገንዘብ አበዳሪው ተበዳሪው ገንዘቡን ክፈለኝ ብሎ ሳይጠይቅ ዋሱን ክፈል ብሎ መጠየቅ አይችልም። ይህም አበዳሪው የተበደረው ሰው እያለ ዋሱን ገንዘቡን ክፈል ብሎ ቢጠይቀው ዋሱ መጀመሪያ ያበደርከውን ሰው ጠይቅ እኔ ጋር ከመምጣቴ በፊት ብሎ ከዋናው ባለዕዳ ጋር ተከራከር ብሎ የመመለስ መብት የሚሰጥ የዋስትና አይነት ነው ተራ ዋስትና የሚባለው። በአንድነትና በነጠላ ዋስትና ግን ይሄ መብት የላቸውም። በመሆኑም የሁለቱ ልዩነት በተራ ዋስትና ጊዜ አበዳሪው ያበደርከውን ሰው ዕዳን ክፈል ብሎ ሳይጠይቅ ዋሱን መጠየቅ አይችልም ማለት ነው። መጀመሪያ በተራ ዋስትና ጊዜ አበዳሪው ተበዳሪውን ይጠይቅና ተበዳሪው መክፈል ካልቻለና ምንም አይነት ንብረት ከሌለው ነው ወደ ዋሱ የሚመጣው። በአንድነትና በነጠላ ዋስትና ጊዜ ግን አበዳሪው ተበዳሪውን ዕዳን ክፈል ብሎ ሳይጠይቅ ወይም መጠየቅ ሳይጠበቅበት ዘሎ ዋሱን ገንዘቡን ክፈል ብሎ ሊጠይቀው ይችላል። ይህ መብት ተሰጥቶታል። የአንድነት ዋስትናም ልዩነት ይህንን ነው። ይህንን ልትገነዘቡ ይገባል ማለት ነው። ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል። በቀጣይ ሌላ ፕሮግራም እስከምንገናኝ መልካም ጊዜ ቸር ሰንብቱ።